ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፉ። በቃሊቲ የመኖሪያ ካምፕ የሚገኙ የፌዴራል ማረሚያ ቤት ፖሊስ አባላት ለትንሳኤ በዓል የገዙት ሰንጋ ያልተጠበቀ ሀብት ይዞላቸው መገኘቱ አነጋጋሪ ሆኗል። አባላቱ በ110 ሺህ ብር የገዙት በሬ ባረዱበት ወቅት በበሬው የሐሙት ከረጢት ውስጥ ከ10 ግራም በላይ የሚመዝን ወርቅ ማግኘታቸውን የፌዴራል ማረሚያ ቤት ኮሚሽን አስታውቋል። ምንም እንኳን ክስተቱ ለፖሊስ አባላት ታላቅ የምስራች ቢሆንም በዘርፉ ባለሙያዎች ዘንድ ግን በበሬ ሐሞት ውስጥ የሚገኘውና የበሬ ወርቅ ተብሎ የሚጠራው ጠጠር ከፍተኛ የገንዘብ ዋጋ ያለው የሕክምና ግብዓት እንጂ ማዕድን ወርቅ ላይሆን እንደሚችል ይገመታል። በአሁኑ ሰዓት አባላቱ ከተገኘው ሀብት ተጠቃሚ ለመሆን ከገዢዎች ጋር በዋጋ ድርድር ላይ እንደሚገኙ ታውቋል። ትራምፕ በሊቀ ጳጳሱ ሊዮ ላይ ዘመቱ። ትራምፕ ሊቀ ጳጳሱ በውጭ ፖሊሲ ረገድ ደካማ እንደሆኑ በመጥቀስ በተለይም አሜሪካ በኢራንና በቬኔዙዌላ ላይ ከምትከተለው ጠንካራ አቋም ጋር አለመስማማታቸውን ነቅፈዋል። ሊቀ ጳጳሱ የኒውክሌር መሳሪያ መስፋፋትን በመቃወምና ጦርነትን በሃይማኖት ስም ማጽደቅ እንደማይቻል በመግለጽ የትራምፕ አስተዳደር ሲሞግቱ ቆይተዋል። ትራምፕ በበኩላቸው የካቶሊክ ቤተክርስቲያን ሊዮን የመረጠችው ከእኔ ጋር ለመደራደር እንዲመች ነው የሚል ክስ አቅርበዋል። በተጨማሪም ፕሬዝዳንቱ የሚተች ጳጳስ እንደሚፈልጉ በግልጽ ተናግረዋል። ይህ ፍጥጫ ከመድረሱ ጥቂት ቀደም ብሎ ትራምፕ ራሳቸውን እንደ ፈዋሽ የክርስቶስ ምስል አድርገው የሚያሳዩ ፎቶዎችን በማህበራዊ ገጻቸው አጋርተዋል። በሰላምና በጦርነት ጉዳዮች ላይ በሁለቱ መሪዎች መካከል የተፈጠረው ልዩነት በአሜሪካ ፖለቲካና በሃይማኖታዊ ተቋማት መካከል ያለውን ጥልቅ ቅራኔ በግልጽ አመላካች ሆኗል። ይህን ተከትሎ ትራምፕ ራሳቸውን እንደ ክርስቶስ አዳኝ አድርገው የሚያሳይ ምስል በማጋራታቸው ተተቹ። ፕሬዝዳንት ዶናልድ ትራምፕ በኦርቶዶክስ ፋሲካ ዕለት ራሳቸውን እንደ ኢየሱስ ክርስቶስ ወይም እንደ ፈዋሽ መለኮታዊ አካል የሚያሳይ ምስል በኢንተርኔት በማጋራታቸው ከፍተኛ ተቃውሞ ገጠማቸው። በምስሉ ላይ ትራምፕ ነጭ ልብስ ለብሰው የታመመን ሰው ሲፈውሱ የሚታዩ ሲሆን በዙሪያቸውም የአሜሪካ ባንዲራ፣ ንስሮችና የጦር ጄቶች ይታያሉ። ይህ ድርጊት በበርካታ ወገኖች ዘንድ ፈጣሪን መሳደብ ተብሎ ተፈርጇል። የቀድሞ ደጋፊያቸው ማርጄሪ ቴይለር ግሪን ሳይቀሩ ድርጊቱን የክርስቶስ ተቃዋሚ መንፈስ ሲሉ ነቅፈውታል። ምስሉ በአርቲፊሻል ኢንተለጀንስ የተሰራ መሆኑን የሚያሳዩ ግድፈቶች ቢታዩበትም ትራምፕ ከካቶሊክ ቤተክርስቲያን መሪ ፖፕ ሊዮ 14ኛ ጋር ውዝግብ ውስጥ ባሉበት ወቅት ይህን ማድረጋቸው ሁኔታውን ይበልጥ አባብሶታል። በአሜሪካ ጆርጂያ ግዛት ውስጥ በሚገኝ አንድ የመኖሪያ ቤት ውስጥ የ12 ወር ዕድሜ ያላት ሕፃን ለረጅም ሰዓታት ያለ ምግብ በመተዋ በረሃብ ምክንያት ሕይወቷ ማለፉን የሀገሪቱ ባለስልጣናት አስታወቁ። የ37 ዓመቷ ተከሳሽ ሽሪ ማግቢ 6 ሕፃናትን በተዝረከረከና የጽዳት ጉድለት ባለበት ቤት ውስጥ ለ12 ሰዓታት ያህል ብቻቸውን ጥላ በመጥፋቷ በሕፃናት ማጎሳቆል ወንጀል ተከሳለች። እንደ መርማሪዎችና የጆርጂያ የሰብአዊ አገልግሎት መምሪያ መግለጫ በቤቱ ውስጥ ምንም አይነት ምግብ ባለመኖሩ ሕፃኗ ሕይወቷ ከማለፉ በፊት በረሮችና ጉንዳኖች ለመብላት ተገዳ ነበር። ሕፃናቱን እንዲንከባከባቸው የተተወው የ10 ዓመት ልጅ ሲሆን ቀሪዎቹ 5 ሕፃናትን በተመሳሳይ ለከፋ ረሃብና ለጤናማ ያልሆነ የአኗኗር ሁኔታ ተጋልጠው ተገኝተዋል። ተከሳሽ ሽሪ ማግቢ ከዚህ ቀደምም በሌላ የሕፃናት ማጎሳቆል ወንጀል ተከሳ የነበረ ሲሆን የፊታችን ግንቦት ፍርድ ቤት ለመቅረብ ቀጠሮ ተይዞላት ነበር። ፖሊስ በአሁኑ ወቅት የሁሉንም ሕፃናት የዝምድና ሁኔታና የሞቷን መንስኤ በጥልቀት እየመረመረ ይገኛል። በናይጄሪያ በተሳሳተ የአየር ድብደባ ከ100 በላይ ንጹሃን ተገደሉ። በሰሜን ምስራቅ ናይጄሪያ የሀገሪቱ አየር ኃይል በጂሃዲስት አማጽያን ላይ ኢላማ አድርጎ የፈጸመው የአየር ድብደባ በስህተት የገበያ ቦታን በመምታቱ ሕፃናትን ጨምሮ ከ100 በላይ ንጹሃን መገደላቸውን አምነስቲ ኢንተርናሽናል አስታወቀ። ቅዳሜ ዕለት በዮቤ ግዛት የተፈጸመው ይህ ጥቃት በርካታ ሰዎችን ሲገድል ሌሎች 23 ሰዎች ደግሞ በከባድ ቁስል ሆስፒታል ይገኛሉ። የናይጄሪያ ባለስልጣናት ጥቃቱ በስህተት መፈጸሙን ቢያምኑም ዝርዝር መረጃ አልሰጡም። የጸጥታ ተንታኞች እንደሚሉት ወታደራዊ ክፍሎች መካከል ያለው ደካማ ቅንጅት ለንጹሃን እልቂት ምክንያት እየሆነ ነው። ከፈረንጆቹ 2017 ጀምሮ በናይጄሪያ መሰል ወታደራዊ ስህተቶች የ500 ሰዎችን ሕይወት ቀጥፈዋል። በሃንጋሪ 16 ዓመት ስልጣን የቆዩትን ቪክቶር ኦርባንን ከስልጣን ማውረድ የቻለው ወግ አጥባቂው ፒተር ማጂያር የ45 ዓመቱ ተወዳጅ የህግ ባለሙያ ራሱን የቤተሰብ የሀገርና የክርስትና እምነት ጠበቃ አድርጎ የሚያቀርብ ሲሆን ጠንካራ የጸረ ሙስና ንግግሮችንም ያራምዳል።
ፒተር ማጂያር በሃንጋሪ የፓርላማ ምርጫ አሸናፊና የወደፊቱ ጠቅላይ ሚኒስትር ነው። በማጂያር የሚመራው ወግ አጥባቂና ሙስናን የሚተች የፖለቲካ እንቅስቃሴ የሃንጋሪ መራጮች በመሳብ ለ16 ዓመታት የዘለቀውን የቪክቶር ኦርባንን የበላይነት ማቆም ችሏል። ተወዳጅነት ያለው የህግ ባለሙያና የ45 ዓመት ጎልማሳ የሆነው ማጂያር እስከ 2024 ድረስ ብዙም አይታወቅም ነበር። ሆኖም ከዚያ ጊዜ ጀምሮ በመካከለኛው አውሮፓ ሀገር ፖለቲካ ውስጥ በኃይል ብቅ ያለ ሲሆን ካለፈው 1 ዓመት ጀምሮ በህዝብ አስተያየት ጥናቶች ቀዳሚነቱን ይዞ ቆይቷል። የእሱ መምጣት ከገዢው ፓርቲ ውስጣዊ አሰራር ካለው ጥልቅ ዕውቀት እንዲሁም ከዘመናዊ የኮሚኒኬሽን ስልቱ ጋር የተያያዘ ነው። ማጂያር ለህዝብ ቅርብ የሆነ አቀራረብ፣ ግልጽ የጸረ ሙስና አቋምና ከ62 ዓመቱ መሪ ኦርባን በተለየ ዘመናዊ ገጽታ አለው። ማጂያር ራሱን እንደ ወግ አጥባቂ የቤተሰብና የክርስትና እምነት ጠባቂ አድርጎ ቢያቀርብም ከኦርባን በተለየ ለአውሮፓ ህብረት የቀረበ አመለካከት አለው። በኢኮኖሚ ዘመናዊ፣ በማህበራዊ ጉዳዮች ደግሞ ወግ አጥባቂ የሆነው ስብዕናው ኦርባን በተቃዋሚዎች ላይ የሚሰነዘረው ባህላዊ እሴቶችን የራቁ ተራማጆች ናቸው የሚለውን ትችት ዋጋ አሳጥቶታል። ይህም በኦርባን አገዛዝ የተሰላቹ ደጋፊዎችንና ለውጥ የሚፈልጉ ተቃዋሚዎችን በአንድነት ለመሳብ አስችሎታል። ማጂያር በተለይ በማህበራዊ ሚዲያ አጠቃቀሙ በወጣቶች ዘንድ ትልቅ ተቀባይነት አግኝቷል። ማጂያር ከገዢው ፓርቲ ጋር የተለያየው በህፃናት ላይ ጥቃት ያደረሰን ሰው በምህረት ከመለቀቅ ጋር በተያያዘ በተነሳ ቅሌት ምክንያት ነበር። ይህ ክስተት የቀድሞ ፕሬዝዳንት ካታሊን ኖቫና የቀድሞ ባለቤቱ የፍትህ ሚኒስትር የነበረችው ጆዲት ቫርጋ ከስልጣን እንዲለቁ ምክንያት ሆኗል። ለአውሮፓ አቆጣጠር የካቲት 2024 ከገዢው ፓርቲ ከወጣ በኋላ ቲሳ የተባለውን ትንሽ ፓርቲ ተቀላቀለ። ቲሳ በሃንጋሪ ሁለተኛው ትልቅ ወንዝ ስም ሲሆን ትርጉሙን ክብርና ነፃነት ማለት ነው። የማጂያር ዋና መልእክት ሃንጋሪን የአውሮፓ ህብረት ደሃ ሀገር ያደረገውንና በሙስና የተጨማለቀውን ስርዓት ማክተም ነው። ቃል ከገባቸው ዋና ዋና ጉዳዮች መካከል ወዲያውኑ የአውሮፓ አቃቢ ህግ ቢሮን መቀላቀልና የጸረ ሙስና ዘመቻ መጀመር ይገኙበታል። በህግ የበላይነት ስጋት ምክንያት የታገዱ የአውሮፓ ህብረት ፈንዶች ማስለቀቅም አቅዷል። ከአውሮፓ ተቋማት ጋር ያለውን ግንኙነት ማደስና እንዲሁም ሀገራችን የአውሮፓ ማህበረሰብ የኔቶና የምዕራቡ ዓለም አካላት ናት ሲል ማጂያር በመጨረሻም የምርጫ ቀስቀሳ ንግግሩ ገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።